ሰላም ተመልካቾች እንደምን አላችሁ? በዛሬው ቪዲዮአችን እንግዲህ በመሃል አዲስ አበባ ብዙዎችን እንግዲህ የቤት ባለቤት በማድረግ በሚታወቀው ተምር ሪል ስቴት ላይ ነው የምንገኘው። በዚህም ከሰሞኑ በአፍሪካ ህብረት ቡልጋሪያ አካባቢ እንግዲህ በ30% ዲስካውንት የመኖሪያ ቤቶችን አሊያም ደግሞ የንግድ ሱቆችን እንግዲህ ለሽያጭ ማቅረባቸውን ሰምተናል። በዚህም እንግዲህ ዛሬ ምንም አይነት የካሬ አማራጮች አላቸው፣ ዋጋቸው ምን ይመስላል፣ እንዲሁም ደግሞ የቤቶች አማራጭስ ምን ይመስላል የሚለው እንግዲህ የምናስቃኛችሁ ነው የሚሆነው። ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆይታ ማድረገው ሰገነት ዛየው ነው። ተከታተሉኝ። ሰላም እንዴት አለሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ራስሽን አስተዋውቂኝ፣ እንዲሁም ደግሞ የት ነው የምንገኘው ዛሬ? መልካም። እኔ ማርታ በራ እባላለሁ። የቴምር ፕሮፐርቲስ የሽያጭ አማካሪ ነኝ። ዛሬ የምንገኘው የቴምር ዋና የሽያጭ ቢሮ ነው። እሺ ማርታ፣ እንግዲህ ዛሬ በዋናነት የተገናኘነው እንግዲህ አዲስ አበባ እንግዲህ ብዙ የቤት ባለቤት በማድረግ ወይም ደግሞ የሪል ስቴት ዘርፉ ላይ እንግዲህ አንቱታ ካተረፉ ተቋማት መካከል ነው እንግዲህ እናንተ ጋር የምንገኘው እና ከዚህ በፊት ምን ያክል ዓመታትን ሰርተዋል፣ እንዲሁም ደግሞ በምን አይነት ዘርፎች ላይ ተሰማርተዋል ቴምር ሪል ስቴት? መልካም። ቴምር ፕሮፐርቲስ ከተመሰረተ አሁን 10ኛ ዓመት አንቨርሳሪውን እያከበረ ነው የሚገኘው። በዚህ አጋጣሚ 10 ዓመት ሆኖታል። በዚህ 10 ዓመት ጊዜ ውስጥ ከ7 በላይ ሳይቶችን በለቡ፣ በላፍቶ፣ በአያት፣ በ4 ኪሎ እንዲሁም በአጣና ተራ በጥቅሉ ከ7 በላይ ሳይቶችን ማስረከብ የቻለ ድርጅት ነው በዚህ አጭር ጊዜ ውስጥ ማለት ነው። ዛሬ እንግዲህ በዋናነት የተገኘ ነው እንግዲህ ከሰሞኑ በሶሻል ሚዲያ ያየነው መረጃ ላይም እንግዲህ በአፍሪካ ህብረት ቡልጋሪያ አካባቢ እንግዲህ በ30% ዲስካውንት የቤት ባለቤት እንዲሁም ደግሞ የተለያዩ ስራዎችን ሰርተው የሚያተርፉበት የንግድ ሱቆችን እንግዲህ ለደንበኞች ለሽያጭ ክፍት ማድረጉን ሰምተን የመጣንና እንግዲህ ምን አለ ወደ ቡልጋሪያ ምን አይነት የቤት አማራጮች አሉ፣ እንዲሁም ደግሞ የካሬ አማራጫቸው ዋጋቸው ምን ይመስላል የሚለውን ንገሪኝ። መልካም። አዎ 30% ቅናሽ አድርገናል የቡልጋሪያው ሳይታችን ላይ በአፍሪካ ዩኒየን አቅራቢያ ወኪንግ ዲስታንስ ነው ከአፍሪካ ዩኒየን እንዲሁም ከቡልጋሪያ መብራት ትንሽ ከፍ ብሎ አልነጃሺ መስጊድ ፊት ለፊት ላይ ነው የሚገኘው ሳይታችን። ይህ ሳይታችን 7000 ካሬ ላይ የተንጣለለ ኮምፓውንድ ግቢ ነው የሚሆነው ማለት ነው። እዚህ ኮምፓውንድ ውስጥ G+15 4 ህንፃዎች ይኖሩናል። እነዚህ አፓርትመንቶች ላይ ከግራውንድ ጀምሮ እስከ 5ኛ ፍሎር የንግድ ሱቆች ናቸው። ከ16 ካሬ ጀምሮ እስከ 95 ካሬ አማራጭ ያላቸው የንግድ ሱቆች ይሆናሉ። 6ኛ ፍሎር ደግሞ ኮሚናል ነው፣ ለተለያዩ አገልግሎቶች የሚሆን የነዋሪዎች ኮሚናል ማለት ነው። ከ7 እስከ 13 ደግሞ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን የያዘ አፓርትመንቶች ናቸው የሚሆኑት። ከ14 እና 15ኛ ደግሞ ፔንትሃውሶች ናቸው ማለት ነው። ስለዚህ ቡልጋሪያ ሰዎች ቤት መግዛት ቢፈልጉ ምንም የሚቸገሩት ነገር የለም። ብዙ አማራጮችን ይዘው እየሰሩ መኖር የሚችሉበት አማራጭ አለ ማለት ነው። አዎ፣ ሰፈሩ እንደሚታወቀው የቡልጋሪያ መብራት ወይም አፍሪካ ዩኒየን አቅራቢያ ላይ ነው የሚገኘው። ለትራንስፖርቴሽን ምቹ፣ ኑሮን የሚያቀል፣ ለአከራየውን ቢሉ በዶላር የሚያከራዩበት ኤሪያ እንደሆነ ይታወቃል። ቡልጋሪያ ተመራጭ ቦታ ነው ለብዙዎቹ እና እስቲ ወደ ሱቆች እንሄድና አብዛኞቹ እንግዲህ ሰርተው የሚያተርፉበት ሱቅ ነው እንግዲህ ኪራይ በተለይ አዲስ አበባ ላይ ትንሽ ከባድ ነው እና ተምር ደግሞ ይህንን አማራጭ አመጥቷል ብዬ አስባለሁ። እና ምን አይነት አማራጮች አሉ፣ እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን ንገሪኝ። መልካም። የንግድ ሱቆቹ ብዙ አይነት የካሬ አማራጮች አሉን። ከትንሹ ብነሳልሽ ትንሹ 16 ካሬ፣ ትልቁ ደግሞ 95 የካሬ ስፋት ሬስቶራንት መሆን የሚችል ድረስ ካሬ አማራጮች አሉን ማለት ነው። ወደ ዋጋቸው ስመጣልሽ ደግሞ ከ2,800,000 ብር አጠቃላይ ክፍያ ጀምሮ እንደየአቀማመጣቸው ፕራይሳቸው ይለያያል። ሁሉ ከ900,000 ብር ቅድመ ክፍያ ጀምሮ በቅድመ ክፍያ ደግሞ 900,000 ብር ቅድሚያ ከፍለው ቀሪውን ያለምንም ተጨማሪ ወለድ እስከ 2 ዓመት ተኩል ድረስ መክፈል ይችላሉ ማለት ነው። እሺ፣ የሱቆችን አማራጭ እንግዲህ አይተናል። አሁን ደግሞ እንግዲህ የቤቶችን አለን። ባለ ስንት መኝታ ናቸው፣ እንዲሁም ካሬያቸው ይመስላል የሚለው ንገሪኝ። ባለ 1 መኝታ ከ69 ካሬ ጀምሮ፣ ባለ 3 መኝታ ደግሞ እስከ 145 የካሬ አማራጮች አሉ። ከባለ 1 መኝታ እንግዲህ እስከ ባለ 3 መኝታ ነው እንግዲህ አማራጮች አሉና ዋጋቸው ምን ይመስላል፣ እንዲሁም ደግሞ ውስጥ ያላቸው ኤሪያዎች ምን ይመስላል የሚለው ንገሪኝ። መልካም። ባለ 1 መኝታ 69 ካሬው ዋጋው 100% ለሚከፍሉ ደንበኞች 5,600,000 ብር አጠቃላይ ክፍያ ነው ማለት ነው። ቀስ ብለን ነው መክፈል የምንፈልገው ለሚሉ ደንበኞች ደግሞ 20%ን 1.5 በመክፈል ቀሪ 80%ን ያለምንም ተጨማሪ ወለድ እስከ 3 ዓመት መክፈል ይችላሉ። ባለ 1 መኝታውን ረጋ ብለን ቀስ ብለን መክፈል እንፈልጋለን ለሚሉ ሰዎች ደግሞ በ7.9 ሚሊዮን ብር አጠቃላይ ክፍያ ነው ይሄ 20%ን 1.5 ሚሊዮን ብር ከፍለው ቀሪ 80%ን እስከ 2 ዓመት እስከ 3 ዓመት ባለው ጊዜ ውስጥ መክፈል ይችላሉ።
በጣም አሪፍ። እንግዲህ አሁን በዋናነት ዛሬ አፍሪካ ህብረት አካባቢ እንግዲህ የቡልጋሪያውን ያየ ነው እና ሌሎች ሳይቶችም ስላሉ የእነሱስ ምን ይመስላል የሚለው ንገሪኝ። መልካም። ቴምር ፕሮፐርቲስ እንግዲህ በተለያዩ ቦታዎች ላይ እንደሚገነባ ይታወቃል። አሁን ላይ በአዋሬ አክቲቭሊ ሽያጭ ስቶክ ያለባቸውን ነው የምነግርሽ። በአዋሬ፣ በፒያሳ እንዲሁም በኃይሌ ጋርመንት እና በአያት 49 በቅርቡ ያወጣነው ሳይት ነው። ይሄ ሳይታችን በ10 ወር ጊዜ ውስጥ የምናስረክበው ነው። ኦልሞስት 95% ግንባታው ተጠናቋል። ቴምር ፕሮፐርቲስ ሰርቶ በማስረከብ አይታማም። እንደየሳይቶቹ የማስረከቢያ ጊዜያቸው ግን ይለያያል። አሁን ለምሳሌ ኃይሌ ጋርመንት የሚገኝ አፍሪካ ሲዲሲ ፊት ለፊት ላይ ያለ ሳይት አለን። ኦልሞስት እሱ ሳይታችን 96% ተጠናቆ ስራው ተጠናቋል። እሱን ሳይት አሁን ከ8 ወር እስከ 10 ወር ባለው ጊዜ ውስጥ እናስረክባለን። እንደገና አሁን አያት 49 ያልኩሽንም ሳይት እንደዛው። አሁን ደግሞ ካርታ እየወሰዱ ካረንትሊ አያት የሚገኝ ሳይታችን ወደ ጣፎ በሚወስደው መንገድ ላይ ካርታ እየወሰዱ እያስረከብን ያለነው ሳይት አለን። በዚህ ዓመት እየሰጠን ያለ ነው ማለት ነው። እንደየሳይቱ በ3 ዓመትም በ2 ዓመትም በ1 ዓመትም ይረከቡት ይኖራል ማለት ነው። ምናልባት እንግዲህ የሳይቶች የተለያዩ ሳይቶች ነው ያሉ። ዋጋቸው እነዚህ ሳይቶቹ ተመሳሳይ ነው ወይ ይለያያሉ የሚለው ነገር፣ ምክንያቱም ሰዎቹ የሚመቻቸው አካባቢ ነው መግዛት የሚፈልጉት። ከዛ ደግሞ ዋጋቸው ሊለያይ የሚችለው በሚገባ እነዚህስ እንዴት ነው የሚለው ደግሞ ንገሪኝ። መልካም እሺ። ዋጋችን ሁሉም ይለያያል እንደየሳይቱ የሎኬሽናቸውም የግንባታ ፕሮግረሳቸውም ስለሚለይ የሁሉም ፕራይስ ይለያያል። ለምሳሌ አሁን አያት 49 በ10 ወር ጊዜ ውስጥ የምናስረክበው ያልኩሽ ሳይት ላይ በካሬ 95,000 ብር ነው የምንሸጠው። እሱንም በ10 ወር ለሚከፍሉ ደንበኞች ብቻ። ነገር ግን በአንድ ጊዜ ለሚከፍሉ ሰዎች በካሬ በ76,000 ብር ነው የምንሸጠው። በፒያሳ የሚገኘው ሳይታችን ፒያሳ ሊሴ ገብረ ማርያም ትምህርት ቤት የሚገኘው የኒውሮድ ሳይታችን ላይ ደግሞ በካሬ 115,000 ብር እየሸጥን እንገኛለን። እንደ የሎኬሽናቸው ዋጋቸው ይለያያል። ስለዚህ እንግዲህ ዋጋቸውን ይለያያል ብለሽኛል። ወደ ሌላኛው ጥያቄ ስሸጋገር በተለይ ሪል ስቴቶች ላይ እንግዲህ በመዲናችን አዲስ አበባ ብዙ ሪል ስቴቶች ናቸው በዚህ ኢንዱስትሪ ውስጥ ያሉት እና ምናልባት ደንበኞች እናንተን ብለው ለመምጣት ምን የተለየ ነገር ማግኘት ይፈልጋሉ? እናንተ ለእነሱስ ምን የተለየ ነገር ታደርጉላቸዋላችሁ? ያስ መልካም። ቴምር ፕሮፐርቲስን ደንበኞች የሚመርጡበት ምክንያት የመጀመሪያው ዲስካውንት ኦፈራችን ነው። ተመጣጣኝ ዋጋ ነው የምንታወቀው። ከተማው ላይ በተመጣጣኝ ዋጋ ተመጣጣኝ ቤት ነው የምንሸጠው። በዓልን አስመልክቶ የተለያዩ ጉዳዮችን አስመልክቶ ደግሞ ሁልጊዜም ቴምር ቅናሽ አለ። የሚገርም ኦፈር ነው፣ የቅናሽ ኦፈር አለ። ደግሞ እንግዲህ በዚህ የፋሲካ በዓል ስላለ ምናልባት ዲስካውንት አላቸው ወይ? አዎ፣ ሁሉም ሳይቶቻችን ላይ የንግድ ሱቆቻችን ላይም አፓርትመንቶቻችን ላይም ከ10% ጀምሮ እስከ 35% እውነተኛ ቅናሽ ነው የምናደርገው። ሁለተኛው ቴምርን የሚመርጡበት ምክንያት ደግሞ ምንም አይነት ወለድ የለውም። በረዥም ጊዜ አከፋፈል ለሚከፍሉ ደንበኞቻችን ውላችን ላይ ፕራይስ እስካሌሽንም ሆነ ማቴሪያል ኮስት ሼሪንግ የለውም። የግንባታ እቃዎች ጭማሪ ሲጨምር አንጨምርም። ከዶላር ጋርም ስለማይነካካ ምንም አይነት ወለድ የለውም። በ3 ዓመትም ሆነ በ2 ዓመት ክፍያቸውን ከፍለው እስኪያጠናቅቁ ድረስ ምንም አይነት ተጨማሪ ገንዘብ አይጠየቁም ማለት ነው። ሌላው ሶስተኛው ቴምርን የሚመርጡበት እንግዲህ ሎኬሽን ነው። በፈለጉት ሎኬሽን ሁሉም አካባቢ ላይ እንገኛለን። የፈለጉት አካባቢ መርጠው ስለሚገዙ እኛን ይመርጡናል ማለት ነው። ሰዎች እንግዲህ እናንተ ጋር መጥተው ቤቶችን ሲገዙ ሙሉ በሙሉ የተጠናቀቁትን ነው ወይንስ ደግሞ ገና በግንባታ ላይ ያሉትን ነው ሰርታችሁ የምታስረክቡት? መልካም። እኛ በሁለቱም ነው የምናስረክበው። ያ ማለት በሰሚ ፊኒሽድ እና በፉል ፊኒሽድ በሁለቱም አማራጭ። አብዛኞቹ ደንበኞቻችን ግን የሚመርጡት በሰሚ ፊኒሽድ የመግዛቱን ነው። ለምን ብትይ ሁሉም ሰው የተለያየ ቴስት ነው ያለው። በፈለጉት ዲዛይን እና በፈለጉት አሰራር ቤታቸው ፊኒሽንጉን ያው ሰሚ ፊኒሽድ ስልሽ የኤሌክትሪክ ዝርጋታ፣ የውሃ ዝርጋታ፣ የውጪ መስኮት፣ የዋና በር መስኮትን ሙሉ ለሙሉ ጨርሰን ነው። ግድግዳውንም ለቀለም ዝግጁ አድርገን አንድ እጅ ቻክ እናደርጋለን። እስከዛ ድረስ ሰርተን የምናስረክበው። ሴራሚኩን መሬቱ ለሴራሚክ ዝግጁ ሆኖ ግድግዳውም ለቀለም ዝግጁ ሆኖ ነው ማለት ነው። ስለዚህ አብዛኛው ሰው በራሱ ቴስት ወስዶ ነው የሚሰራው ማለት ነው። በጣም አሪፍ። ሌላኛው እንግዲህ በተለይ ብዙዎቹ ሪል ስቴት ሲመርጡ እንግዲህ የተለያዩ መሰረተ አውታሮች አይቶ ነው እና ምናልባት የእናንተ ከከርሰ ምድር ውሃ ከተለያዩ ከጂምናዚየም እና ሌሎች ነገሮች አንጻር ምን አይነት ነገሮችን በውስጡ አካቷል? መልካም። ሁሉም ሳይቶቻችን ሁሉንም ደረጃቸውን የጠበቁ አሚኒቲዎችን የሚያሟሉ ናቸው። የ24 ሰዓት የጥበቃ አገልግሎት፣ በቂ የመኪና ማቆሚያ፣ የመኪና ቻርጀር፣ ባካፕ ጀነሬተሮች፣ ጋርቤጅ ሹተር፣
እንዲሁም የውሃ አቅርቦትን ያሟሉ ናቸው። በተጨማሪ ፕሌይግራውንድ፣ የእቃና የሰው ሊፍቶች፣ ካር ሊፍትም አለን። ሁሉም ሳይቶቻችን ላይ አይደለም፣ አንዳንዶቹ ሳይቶቻችን ላይ ካር ሊፍትንም ጨምሮ አላቸው። በዚህም ደረጃቸውን የጠበቁና ዘመናዊ ኑሮን የሚያቀሉ ሳይቶች ናቸው ማለት ነው። በተለይ እንግዲህ በመዲናችን አዲስ አበባ ብዙ ሳይቶችን እየገነባችሁ ያላችሁ እና ምናልባት የብዙዎቹ ጥያቄ ይሆናል ብዬ አስባለሁ። ሰዎች እንግዲህ በፈለጉት ጊዜ አጠናቃችሁ ታስረክባላችሁ ለደንበኞቻችሁ? መልካም ጥሩ ጥያቄ ነው ያነሳሽው። ብዙ ቦታ ከመገንባታችን የምንገነባበት ዋናው ምክንያት በመጀመሪያ ድርጅቱ አቅም ስላለው ነው ሁሉም ቦታ እየገነባ ያለው። ከዛ በተጨማሪ 99% የሚሆኑትን ቦታዎቻችንን የምንገዛው በጨረታ ከመንግስት በሊዝ ነው ማለት ነው። በሊዝ ገዛን ማለት ደግሞ ድርጅቱ ካለው ካፒታል ካሽ ከፍሎ ነው የሚገዛው ማለት ነው። ካሽ ከፍሎ ከገዛ ደግሞ ምንም አይነት ወለድ የለበት። ሁለተኛው ደግሞ በሊዝ የተገዙትን መሬቶች ከተማዋ ላይ መንግስት ቁጥጥር እንደሚያደርግ የታወቀ ነው። በዚህም የተነሳ አጥረን ማስቀመጥም አንችልም፣ አለመገንባትም ግንባታ ማንጓተትም አንችልም ማለት ነው። ሌላው ሶስተኛው የመጠቅስልሽ ነገር ውላችን ላይ ቀደም እንደነገርኩሽ ምንም አይነት ፕራይስ እስካሌሽን አናስገባም። የግንባታ እቃ ማቴሪያል በ26 እና በ36% እንደጨመረ ይታወቃል። አሁን በዚህ ጊዜ እንኳን ማለት ነው። እነዚህ የግንባታ እቃ ማቴሪያሎች በጨመሩ ቁጥር እኛ አግሪመንታችን ላይ የማቴሪያል ኮስት ሼሪንግ ለክላይንቱ የለንም። በዚህ ምክንያት ግንባታ ማዘግየት አይችልም ማለት ነው። በተጨማሪም ደግሞ አግሪመንታችን ላይ ካስቀመጥናቸው መሀል አንድ ሁለቱ ልንገርሽ። የመጀመሪያው ባልነው ሰዓት ባናስረክብ በተባለው ሰዓት ባናስረክብ ለደንበኞቻችን በቀን የሚቆጠር በ0.01% ኢንተረስት አለው። ይሄ በየቀኑ ማለት ነው። ለደንበኞች ሜቢ ቢያከራዩት የኪራይ ክፍያ ማለት ነው። ይሄ በ0.01% ለአንድ ሰው አይደለም እና በአንድ ጊዜም አይደለም፣ ለሁሉም ሰዎች ነው። ያ ደግሞ ትልቅ በር ነው ለድርጅቱ ያንን ገንዘብ ከሚያወጣ ሰርቶ ቢያስረክብ ሞር የተሻለ ነው። ሌላው ደግሞ ደንበኞች ባለው ጊዜ አላስረከበንም ብለው መውጣት ቢፈልጉ ዲሌይ ቢያደርግ እንኳን 20% የከፈሉትን 20% እንቀጣለን ማለት ነው። ፔናሊቲ ያለብን። ወደ መጨረሻችን ላይ ነው እየተገባደን ያለ ነው ማለት ነው። መጨረሻ ላይ እንግዲህ በተለይም የኮንስትራክሽን ጥራታቸው እንግዲህ አብዛኞቹ የሚጠይቁት ጥያቄ ነው። ተመድ ፕሮፐርቲ እንዴት ነው ሲገነባ ጥራታቸውን ጠብቆ ነው የሚገነባ ወይ የሚለውን ንገሪኝ። ሁሉም ሳይቶቻችን በጥሩ ኳሊቲ ደረጃቸውን በጠበቁ መልኩ ነው የሚሰሩት። ሳይቶቹንም ማየት እንችላለን። እንግዲህ ዛሬ እናንተ ጋር መተን እንግዲህ ብዙ ቆይታዎችን አድርገናል። ስለ ቤቶቹ ጥራታችን እንዲሁም ዋጋቸው ምን ይመስላል የሚለውን እንግዲህ ለተመልካቾቻችን እናደርሰናል። በመጨረሻ እንግዲህ ሰዎች ይህን አይተው ቤት መግዛት የሚፈልጉ ወይንም ደግሞ የተለያዩ መረጃዎችን ማወቅ ለሚፈልጉ ስልክ ቁጥርና አድራሻ ንገሪኝ። መልካም። ቴምር ፕሮፐርቲስ እንግዲህ አሁን የፋሲካ በዓልን አስመልክቶ በንግድ ሱቆቻችን ላይ 10% ቅናሽ አድርጓል። በመኖሪያ ቤቶቻችን ላይ ደግሞ በቡልጋሪያው ሳይታችን እና በፒያሳው ሳይታችን የ30% እውነተኛ ቅናሽ፣ በአዋሪው ሳይታችን ደግሞ የ35% ቅናሽ አድርጓል። ይህም ብቻ ሳይሆን ቅድመ ክፍያ 40% ለሚከፍሉ ከ40% ጀምሮ ለሚከፍሉ ደንበኞቻችን የ20% እውነተኛ ቅናሽ አድርገናል ማለት ነው። እኛ ማግኘት ቢፈልጉ ደግሞ በ0907 16 12 12 ደውለው ቀጠሮ ማስያዝ ወይም ተጨማሪ መረጃ መጠየቅ ይችላሉ ማለት ነው። እሺ ማርትዬ፣ እንግዲህ ለዛሬ ለሰጠሽ ማብራሪያ እጅግ በጣም አመሰግናለሁ። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ተመድ ሪል ስቴት ላይ ተገኝተን የቤቶች ዋጋ እንዲሁም ደግሞ ጥራታቸው ምን ይመስላል የሚለውን እንግዲህ እስካሁን ያስቃኘናችሁን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ።